ከዚሁ ጀምረናል ማለት ነው። ከመነወር ከዙዙ እና ከኮኪ መዝግብልኝ መነወር ኢንሻአላህ ኮኪ ብላ ማለት ነው። እኔና ጓደኛዬ ዙዙ ነገሩ ይበርዳን ነገ የተሻለ ይሆናል ማለሽ ይሮስታን ብለን ዝም ስንል ጭራሽ እየተባባሰ የተለያዩ ቪዲዮዎች እየተሰሩብን ይገኛል። አላህን አትፈሩም? በእኛ በእህቶቻችሁ ላይ ስትቀጥፉ አይታችኋን? እዛ ቁጭ ብለን እኛ ስንናገር አይታችኋን? ባል እንፈልጋለን ብለን ስናወራትኝ ወይም ደግሞ እዛ ገብተን እኛ የተዳራጋር እንፈልጋለን ብለን ስንናገር አይታችሁና ይሬስ ነው እያወራ ያለሁት እህቶቼ ወንድሞቼ። እንግዲህ እዚህ ውስጥ ያላችሁ በሙሉ በቅርብ የምታውቁ ሰዎች አላችሁ፣ ከርቀት የምታውቁ ሰዎች አላችሁ። በትክክል በአላህ ስብሓነሁ ወተዓላ ባዘዘው ሸሪዓ ላይ ተሳስሬ በኒካህ እኖራለሁ የምትሉ እነዚህን ሶስት ሰዎች እኔ ሜንሽን አድርጌያለሁ። እህቴ ናኢማም ጀዛኪላሂ ተዓላ ኸይር። መነወሪያው ስለሚቀልድ ብዙ ጊዜ ስለሚረሳ ነው። ከዚሁ ጀምረናል ማለት ነው። ከመነወር ከዙዙ እና ከኮኪ መዝግብልኝ መነወር ኢንሻአላህ ኮኪ ብላ ማለት ነው። ጥንቃቄ ዋሱዬ፣ ጥንቃቄ መደረግ ያለበት ግን ሙነወርን ማግባት የምትፈልግ እህት በፍጹም ሙነወርን ኮንታክት እንዳታረጊ። በጣም መጠንቀቅ ያለባችሁ ሐላል ሆምን ወይ አሱዬን ኮኬታችንና ዙዙንም እንደዚህ የምትፈልጉ እነሱን ሳይሆን ዳይሬክት ከሐላል ሆምና ከአሲያ ጋር ሌሎች የምትመጡ በአጠቃላይ በፍጹም በውስጥ ሲያናግሯችሁ እንዳታናግሩ። ፕሮጀክቱም ይበላሻል፣ አላህም ደግሞ ይቆጣብናልና በጣም ተጠንቀቁ። በጣም ተጠንቀቁ። ምነወር አሁን የሆነ ሰው ሲናገር ደስ ብሎት ከሆነ ሐላል ሆም ጋር ነው ሄደው የሚያናግረው። እኔ ቁጥሩ እያለኝ ይሄው እኔ ቁጥሩ እያለኝ ማለት ነው። እኔ ቁጥሩ እያለኝ ለምነወር አልሰጠውም። አላህዬ ምስክር ሱብሃነሁ ወተዓላ ኸይር ኢንሻአላህ። ደስ ያለችኝ እንግዲህ የተናገረች ልጅ ነበረች በቀደም ዕለት ማለት ነው። አላሁ ረቡል ዒዛ አእምሮዬ ላይ የፈለኳቸው ሰዎች አሉ። ያንን ግን አላረኩም። ቀጥታ ለሐላል ሆም ነው የላኩለት ቁጥሩ። እቺ ልጅ አለች ሐፊዟን ልጅ በተለይ እኔ በጣም ደስ ብላኝ ነበረ። ለቅርብ ሰው እንደው አላህ ብሎት ከሆነ ብዬ ነበር። ግን እሱ ጋር የተመዘገቡ ሰዎች አሉ። ያቺ ድንበር አትታለፍም። ቁጥሩን ወስጄ እኔ ደውዬ እሷ ማናገር እችላለሁኝ። እኔ ከእሷ ጋር ማውራት እችላለሁኝ። ግን ምንድነው የሐላል የጀመርነው ነገር በሐላል በዛ መልኩ ማለቅ ይችላል። ስለዚህ ይሄንን በግልጽ እንድታውቁት ነው ይሄን የነገርኳችሁ። አሁንም መነወርን ማግባት የምትፈልግ ሴት ካለች በሐላል ኦኬ ማስተዳደር ይችላል። ምነወር ዙዙ ማግባት የሚፈልግ ወንድ ካለ የትም ሀገር ላይ እህቴ ምሳሳላት የአኺራ እህቴ ብዬ ለአላህ ብዬ ወደድኳት ናት። ኮኪዬንም ማግባት የሚፈልግ ሰው ካለ በሐላል ይሄ ወሬ ምናምን ተጻጽፎ ምናምን አለ ቢኢዝን ረብል ዓለሚን ከሐላል ሆም ጋር አውርታችሁ እንጨርሳለን። ባረከላሁ ፊኩም። አሁን ወደ ቀኑ ፕሮግራማችን እንቀጥል። እሺ ሳራ ገብታለች። ከሳራ ይጀመር አይደል? እኔና ጓደኛዬ ዙዙ ነገሩ ይበርዳን ነገ የተሻለ ይሆናል ማለሽ ይሮስታን ብለን ዝም ስንል ጭራሽ እየተባባሰ የተለያዩ ቪዲዮዎች እየተሰሩብን ይገኛል። አላህን አትፈሩም? በእኛ በእህቶቻችሁ ላይ ስትቀጥፉ አይታችኋን? እዛ ቁጭ ብለን እኛ ስንናገር አይታችኋን? ባል እንፈልጋለን ብለን ስናወራትኝ ወይም ደግሞ እዛ ገብተን እኛ የተዳራጋር እንፈልጋለን ብለን ስንናገር አይታችሁናል? አላህን አትፈሩም? ቀልድ እንደተናገረች በሌላኛው ቀን ቪዲዮ ሰርታ ማስተባበያ ተናግራለች። እናንተ ግን በተለያየ ቪዲዮ እየሰራችሁብን ያላችሁ ሰዎች እኛ ሙእሚን እህቶቻችሁ ነን። አላህን አትፈሩም? ነገ ቀብር አለባችሁ፣ ነገ ሞት አለባችሁ። ያላያችሁትን ነገር አላህ Subhanahu Wa Ta'ala እኮ እስካላያችሁ ድረስ ወይም ደግሞ እስካልሰማችሁ ድረስ ያን ነገር እርግጠኛ ሆናችሁ አታውሩ ነው የተባለው። እንዴት እናንተ እርግጠኛ ሆናችሁ ታወራላችሁ? እኛ ስንናገር ሰምታችኋል? ወላሂ ላዚም በዚህ ነገር እያንዳንዳችሁ የተናገራችሁ በሙሉ ሐስቢየላሁ ወኒዕመል ወኪል ነገ በአላህ ዘንድ እንጠይቃችኋለን። አልሐምዱሊላሂ ረቢል ዓለሚን። ባለም ላይ እኔ ብቻ ብቀር የተዳር አጋር አጥቼ ብቻዬን ብቀር እንኳን በሚዲያ ባልፈልጌ አልመጣም። አላህ አለኝ። ምክንያቱም ያደግኩት በተርቢያ ነው፣ ያደግነው በተርቢያ ነው። ዙዙም ብትሆን እንደዛው። ግን ትንሽ ነገር እየጠበቃችሁ ስማችንን ለማጥፋት እንደዚህ ቆማችሁ ያላችሁ ሰዎች አላህ ይፋረዳችሁ። አሁን የጌቶች ሁሉ ጌታ የሆነው አላህ Subhanahu Wa Ta'ala ምህረቱ ለከት የለው መሐሪ ነው። ከማይምራቸው ነገሮች ውስጥ አንዱ ግን የሰውን ሐቅ ነው። የሰው ሐቅ ገንዘብ ብቻ አይደለም። ያንድን ሰው ስም በባጥል ካመጣችሁ ሸረፉን ከነካችሁ ከዛ ሰው ጀርባ ላወራችሁት ነገር ያ ሰው አፉ ካላላችሁ ነገ በአኺራ ይተሳሰባችኋል። እኔም ሞንኩ ጓደኛዬ ስማችንን ሸረፋችንን በባጥል ላመጣችሁ ሐስቢየላህ ወኒዕመል ወኪል ነገ በአኺራ በአላህ ዘንድ ወላሂ العظيم እንተሳሰባችኋለን። ከኛ አንደበት ላልሰማችሁት ቃል ከኛ አንደበት ላልወጣው ቃል እስቲ ብላችኋል ካላችሁ አምጡት። እኔ ሞንኩሳ ማንኛውም ወንድ የሚመኘን ኹልቅም አኽላቅም ያለን ሙሉ ሴቶች ነን። ሚዲያ ላይ ወተን ገሌን ከገሌ አዳሩ ወይ ባልፈልጉልን እምንል ሴቶች እንዳልሆነ ህሊናችሁ ያውቃል።
ግን መውደቃችንን የምትጠብቁ መውደቂያችንን እንዲህ የምታሰፈስፉ ሰዎች ይችን እድል ተጠቀማችሁ። ነበርን በቦታው ይሄ ሲወራ አልነበርንም። እኛ አልን አላልንም። እንደናንተው እንደዚሁ ቪዲዮ ሰርታችሁ ስትመነሽኑን ነው ያየ ነው። ስለዚህ ምንድነው የኛ ምላሽ? ሐስቡናላህ ወነዕመል ወኪል። ነገ በአላህ ዘንድ እናንተን እንተሳሰባችኋለን። ሼኾች ያሉበት እኮ ነው። ሐላል ሆም እኮ ኡስታዞች ያሉበት እኮ እዛ ውስጥ ከዲን የወጣ ነገር ሊሰራ አይችልም። እኔም ደግሞ እንደዛ አይነት ነገር ውስጥ አልተባበርም። በየቀኑ እየጮህኩ አይደል እህቶቼን አታስለቅሱ እያልኩ የእነሱን ገንዘብ እየበላችሁ። ዛሬ ላይ ግን አረብ ሀገር ያሉ ልጆች ደውል ጭንቅላታቸው ውስጥ ደውል ገብቷል። ወንዱ ሲናገር ምን እንደሚፈልግ ይረዳሉ። ይሄንን አፕ መጠቀማችን ለብዙ እህቶች ማንቂያ ደውል ሆኗል። እሷ ገብታ እዚህ ጋር ስትናገር በጎን ገብተው ይጽፉላታል። እንዳታወሯቸው። አሁን ስታወሪ የሚጽፉልሻሉ። እንዳታወሪ። ትክክለኛ ትዳር ከፈለገ ሐላል ሆም ሂድና እናገር በይው። አለቀ። ቀልድ አይደለም። ሴት ልጅ ገንዘብ ብቻ እየፈለጉ እህቶቻችን ያስለቀሷሉ። አከሲ እንደዛ ነው። ወደፊት ብቻ ነው ምናገር አይነት ሙስሊም ከሆነች ጀርመን ያለች ሙስሊም ከሆነች ጀርመን ያለ ወንድማችን ጀርመን ውስጥ ያለች ሙስሊም ትክክለኛ ትዳር የምትፈልግ ይፈልጋል ኢንሻአላሁ ተዓላ። ኦኬ። ካናዳም ያለ አንድ ወንድማችን አለ። እኔ ከዛ ማምጣት ስለማልችል ብሏል። ካናዳም ያለ አንድ ወንድማችን አለ። ነገ ነው ፕሮግራሙ ላይ የምንገባው። ወንድሜ ሮሚ ጀዛከላሁ ተዓላ ኸይር። ቁርአኑ ላይ እና በሐዲስ ስለተነገረን ሐላሉ ሐራም የሚደረግበት ሐራሙ ሐላል የሚደረግበት ስላለ ያንን እያየን እንግዲህ አላህዬ እነዛ ውስጥ እንዳይከተን ዱዓ እያደረግን ወደፊት መጓዝ ነው። ሌላ ምንም ነገር የለም። የሚገርማችሁ አንድ ነገር ልንገራችሁ። እዚህ ውስጥ ያላችሁ ብዙ ሙስሊሞች ሰጋጅ ሆነው ዚና የሚያደርጉ አሉ፣ ከወንድም ከሴትም። ይሄ ቀላል ነገር አድርጋችሁ እንዳታዩት። አላህ ስብሐነሁ ወተዓላ ከግድያ ጋር ነው ዚናን ያመጣው። ሰጋጅ ሆነው እያልኳችሁ ነው ያለሁት። ይሄ ቀላል አይደለም። ዚና በሚደረግበት ጊዜ ልጅ ይመጣል። ኦኬ፣ ከነን ሙስሊሞች ጋር ሳይቀር ማለት ነው። የሚሆኑትን ነገሮች ብትሰሙ ማለት ነው። እና አንዳንዶቻችሁ እንደዚህ ሰውን ወጥታችሁ ለመናገር እንኳን አንደበት አይኖራችሁ። ብዙ መማር ያለበት ነገር ስላለ ማለት ነው። ብዙ እየሰገዱ እየጾሙ ዚና የሚያደርጓሉ፣ ከነን ሙስሊም ጋር የሚተኙ አሉ። ይሄ ከባድ ነገር ነው። ከግድያ ጋር ነው አላህ ያመጣው። ባለትዳርም ዚናን ሊርቅ ይገባል፣ ያላገባም ዚናን ሊርቅ ይገባል። አግብቶ ሐዲሱ የሚለው አግብቶ ዚና ካደረገ ተቀጥቅጦ ይገደል ነው። ያቺ ሴት እኮ ተቀጥቅጣ ተገላለች አይደል? ሸሪዓው የሚለው ነው እንግዲህ ይሄ አይደል? ያሱ አላህ ስብሐነሁ ወተዓላ ምስክር 4 ከተገኘባቸው ምንድን ነው ያለው? አዛኒየቱ ወዛኒ ፈጅሊዱ ኩለ ዋሒድ ሚንሁማ 100 ጀልዳ ነው። ቁርአን ላይ ነው የወረደው። አላህ አያይንም ተብሎ ስንት ዚና አይደል? ለምንድን? ስለማያውቁ። ስለ ዚና ብጥር አድርጎ ያነገራቸው ሰው የለም። የሚያውቅ ዚናን እሳት ውስጥ እንደመወርወር የሚፈራው ደግሞ አለ። አውቆም ደግሞ የሚሰሩ አሉ። ስለዚህ ይሄን ማወቅ ጥሩ ነው ለእኔና ለእናንተ። አላህ ይጠብቀን ስብሐነ ወተዓላ። ያገባች ስትገደል ነው። በትዳራቸው ላይ የሚያማግጡ አሉ ብዙ። ስለዚህ ሐላልን በሚደረግበት ጊዜ በሐላል በሚደረግበት ጊዜ ማጋባት ብቻ ሳይሆን አድቫይስም ይሰጣል። እዛ ላይ ስንት ጉድ አለ መሰላችሁ። ሁሉ ነገር እኮ አደባባይ ላይ አይወጣም። ያ ጀማዓ ሙስሊሞች ንቁ። ሁሉ ነገር እንደዚህ እየተባለ ከሌ እንዲሆናለች ከሌ ይሄን አድርጓል ከሌ አይደረግም እኮ። እናንተ እንደምትለጥፉት አሁን እኛ ጋር የሚደርሰን ኢንፎርሜሽን ቢደርሳችሁ ስንቱን በቃ እርቃኑን አስኪዳችሁት ነበረ። ስንቱን እያንዳንዱ ሰው ዒብ አለው። እያንዳንዱ ሰው ጉድለት አለው። እያንዳንዱ ሰው እዚህ ውስጥ የተቀመጣችሁ እስከኔ ጭምር አላህዬ ሱብሓነል ኻሊቅ ሽፍና አድርጎና ባይሸፍነን ኖሮ አንዳችን ከአንዳችን ጋር እናወራም ነበር። እንደሚደርሱ መረጃዎች ድምፅ፣ ፎቶ ምናቸው ቢደርሳችሁ እናንተ በቃ እየለጠፋችሁ ይኸው እከሌ ኡስታዝ ይሄን አድርጓል፣ እከሌ ይሄን አድርጓል፣ እከሌ ይሄን አድርጓል እያላችሁ ታወጣላችሁ። ሸሪዓ እንደዛ አላዘዘም። ምክር ሲሰጥ እንዲሁ ለሁሉም ነው የሚሰጥ። በዛ ሰዓት የሚሆኑትን ነገሮች ኖርማል ተደርገው የታዩትን ኖርማል እንዳልሆኑ ለህዝቡ ማሳወቅ ግድ ይላል። እህቶች ማወቅ ያለባቸውን ደውል ይደወላል። እህቶች ሲመከሩ የማይፈልጉ ወንዶች አሉ።
ምክንያቱም የሚሰሩትን ስለሚያውቁ እንጂ ትክክለኛ ወንድ የሆነ ሰው እህቶቹ ሲመከሩለት አዎ በርቱ እህቶቼ ትክክል ነው ሊል ይገባል። ይሄን የማይፈልጉ አሉ። ለምን? እነሱ ለሚሰሯት ስራ እንቅፋት ስለሚኮንባቸው። አላህ ደግሞ ሁሉንም ያውቃል። እዚህ ጋር የምናገረው ቁርአን ሐዲስ እስከሆነ ድረስ ማንም ይውቀስ ማንም ያሞግስ እሱ አይደለም የሚታየው። አላሁ ረቡል ዒዛ ዘንድ ተወዷል ወይ ነው። ከተወደደላቸው ባሮቹ አላህ ያርገን ሱብሓነሁ ወተዓላ። ሐራም ሐራምነቱን ሊቀይር አይችልም። ማንም ሐላል ማድረግ አይችልም ሐራምን። ሐላልን ደግሞ ማንም ሐራም ማድረግ አይችልም። አደባባይ ላይ እህቶች ወንድሞች እየገቡ ስማቸውን እያስመዘገቡ ዘዋጅን እንዲፈጥሩ ኒካህ እንዲያስሩ ሰበብ መሆናችን በጣም ነው የምንደሰተው። ወላሂ እኔ በዚህ አላፍርም። እዛ ቆርጠው የፖሰቱት ላይ እህቶች ወንድሞች ሄደው የኮመቱት ላይ አላህ ያውቀዋል። ስብሓነሁ ወተዓላ ለአላህ ነው እነሱ ምሰጣቸው። መክሉቅ መች ተከታተሉ ተባለ እንዴ? ሰውን ተከታተሉ ተባለ እንዴ? አልተባለ። ሰውን የተከታተለ ሰው እንዲሁ ከሰብስብ እንደሮጣ ይቀራል። ኻሊቁ ያለውንስ ተከታተሉ ከተባለ ኻሊቁ ያለውንስ ፈጽሙ የተባለ አላሁ ረቡል ዒዛ ቁርአን ላይ ምን ብሏል? ስለ ዘዋጅ ነው አሁን ሰሞኑን እየተወራ ነው። ዘዋጅን ደግሞ አጋቡ ብሎናል። አለቀ። አጋቡ ብሏል። ማጋባት ነው። በምን? አላህ በሚወደው መልኩ ስብሓነሁ ወተዓላ። አረብ ሀገር ላይ እኔ ነበርኩኝ፣ ጓደኞች ነበሩኝ አረቦች ማለት ነው። እንትን የሚሰሩ ባንክ ምናምን የሚሰሩ ማለት ነው። ኒካህ ሲያረጉ ማለት ነው። ኒካህ ከተደረገ በኋላ ነው ራሱ በፎቶ ምናምን ያያታል። ፎቶ ያያታል ከተደረገ በኋላ ኒካህ ከተደረገ በኋላ ማለት ነው። ኒካሁ ከተደረገ በኋላ ሰርጉ እስከሚደረግና ወደዛ ሙቭ እስከምታደርግ ድረስ ሲመጣ ውጭ ላይ ያወራሉ። ከኒካሁ በፊት ሰው በሌለበት አብሮ አይቀመጡ። ዲስ ኢዝ ዋት ዊ ዱ። ሐላል ሆም የሚያደርገው ይሄንን ነው። እኔ ስለ ሐላል ሆም ኤክስፕሌን እያደረጉ እኮ ነው። እኔ አሁን እስካሁን በራሴ ያደረኩት ነገር የለም። ግን አሁን የቂን በጎ አድራጎት ድርጅት ያንን ማስገባት ይችላል ተብሏል። የሚያስገባ ከሆነ አምገነ ቢባን ማሳፍ ማግባት የምትፈልጉ ነገ ኸሚስ እንገናኝ። እህቶቼን ወንድሞቼ ራሴ ቁጭ ብዬ ማለት ነው ሲነጋገሩ ማዳምጠን ከኡስታዞች ጋር እናጋባለን። አላህዬ በራሕመቱ በእዝነቱ ለእህቶቼ ለወንድሞቼ ለመጋባት ሰበብ ያድርገኝ በራሕመቱ። ምክንያቱም የእሱን አምር ፈጸምኩ ማለት ነው። አንዲት ፐርሰንት አስያ የሆነ ሰፈር ተንጫጫ ብላ ታቆባለች ብላችሁ እንዳታስቡ። ወደፊት ብዙ እህቶች የሚማሩት ነገር አለ። ወንድሞቻችንን እያረምን እህቶቻችንን እያረምን ሲናገሩ እንኳን ንግግራቸው ላይ የምናርማቸው ነገሮች አሉ። እዛ ውስጥ አእምሮ ላለው ሰው ትልቅ ዋይዝድ የሆነ ከአላህ ስብሓነሁ ወተዓላ ልናቃቸው የሚገቡ ነገሮችን እዛ ውስጥ እናያለን። ወደፊት ነው ወደፊት ማለት ነው።